በሩታ የምትጫወተው ስለምትወደኝ ስለምታፈቅረኝ አሁን ደግሞ ሌላ ነገር ስለያዘች የትም አትሄድብኝም፣ የትም አትንቀሳቀስም ነው። ትናንትና መተ እጭጭጭጭጭጭ የት ናት የት ናት? ክላስ ይከፍታል፣ ቤት ይከፍታል። የት ናት የት ናት? አቤላ ምንም አላጠፋም። እስኪ ለእውነት ፍረዱ። አቤላ ምን አረገ? እንዲያውም ከሩታ ጎን ሆኖ እንዲጠነክር እንዲበረታ ያደረጋት ልጅ ነው አቤላ ማለት ነው። እውነት ለመናገር ለእውነት እንፍረር ካልን ማለት ነው። ብዙ ቀናት የጅም እያለ አስቀርጧታል አቤላ። ታስታወሳችሁ? ቪዲዮ መለስ እያላችሁ ካያችሁ የትም አትሄጂም እያለ 3 ጊዜ ነው ምናምን መልሷታል አይደለም። ትናንትና ግን ሲብስባት ነው እሷ እንትን ስትል ነው የሄደችው ማለት ነው። ገባችሁ አይደል? አቤላ ነጭ ነጩን ሲነግራቸው ሁለቱም ሊያንቁት ደረሱ ማለት ነው። ሰላም ሰላም፣ እንዴት ናችሁ? አቢ ነኝ። ሁሉ መልካም፣ ሁሉ ሰላም ከኔ ሰላም። ለአቢ አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት በትህትና ጠይቃችኋለሁ። አብራችሁ ላላችሁ አመሰግናለሁ ማለት ነው። እንግዲህ አሁንም መጥቻለሁ። ትናንትና እንግዲህ አብርሽ የታረጋቸዋት ሩታን ብሏል። የደበካት የታደረካት ልሂድ እየመሸብኝ ነው። የት ልፈልጋት ነው የምትሄደው? እቤት የነበረች ለዚህ ቁብ ያላልካት ሰውዬ አሁን ከቤት ስትወጣ እንዴት ነው ዲብ ዲብ የሚያደርግህ ማለት ነው? ሴትን ልጅ ካጠገብ ሳትሄድ ነው እንክብካቤ ክብር ልሰጣት የሚገባው ማለት ነው። እሷ አንተ መቼም አትሄድብኝም ስለምትወደኝ ስለምታፈቅረኝ እያልክ ነው በሩታ ላይ እንደዚህ የምታደርጋትና እውነት ስነግርህ ምርጥ አፍቃሪ ነበር የሰጠህ እግዚአብሔር። ምርጥ ሴት ልቧ ወደዛ የማይወላውል ቆንጅዬ የሆነች ወለላ የሆነች ሴት ነው ፈጣሪ ነበር ያደለህ። ግን አያያዙን አልቻልክበትም። አሁን ደግሞ ጭራሽ ሌላ ነገር ስለያዘች በቃ የትም አትሄድም የትም አትንቀሳቀስም እያልክ ልትጫወትባት ትነሳለህ ማለት ነው። እና ግን የሚወድ ሰው ደግሞ አንዴ ከቆረጠ የሚይዘው ነገር እንደሌለ ወቀው ማለት ነው። እና አቤላ ላይ ሁላችሁ የምትጮህበት አይገባም። አቤላ ትክክል ነው። አቤላ ትክክል ነው። ምንም አላጠፋም። እሱ ለሩታ ነው ሩታ ጎን ነው ማለት ነው። ኤፋ የምትባል ሰውዬ ደግሞ ዝቅ እያረካት በሚዲያ እየወጣት ትሰድባት አልነበረም እንዴ? ዛሬ እንዴት ስትሄድ ያንተ ስለትንገበገብ ቻልክ? አንተም እኮ አቤላ ላይ ወጣህበት እኮ። እስከ ዛሬ እየሰደብካት አልነበር? ዛሬ ትናንትና ምን ተገኘ? አብርሽ ሩታ የትናት እያለ ሞቅ ሞቅ ሲያረጋ አንተም አብረህ ከሱ ጋር ለመሆን ፈልገህ ይመስለኛል አይደል? ለዛ ነው ወጉ እንዳይቀር ብለህ ማለት ነው። ወጉ እንዳይቀር ብለህ ነው እንጂ እናውቃለን ለሩታ ምን አይነት ነገር እንዳለህ እኛ ጠንቅቀን እናውቃለን አንተን ማለት ነው። የእውነት ስነግርህና እውነቱን ስነግራችሁ ከአብርሽም ከኤፋም ይሁን ከምንም ለሩታ ቦታ ያለው አይዞሽ የሚላት የሚያበረታታት የሚያጠናካክራት አቤላ ነው። እውነት ነው የምናገረው እኔ አቤላ ነው። የምር ስነግራችሁ አቤላ ነው ማለት ነው። እንዴ አንተ ታዲያ የትም እየሄድክ የትም ስትሄድ የት ነው የሚሄድ? ይሄ እዚህ ቦታ ነው ሳትላት ዝም ብለህ ላጥ ብለህ እየሄድክ እንዴ እንዴት ሆና ነው ቤት የምትቀመጥልህ? እስኪ መልስ እስኪ። እንዴ እንዴት ብላ ቤት ትቀመጥልህ? እንዴ የምትሄድበትን አትናገር። ዝም ብለህ ላጥ እያልክ እየወጣህ እንዴት ነው ቤት የምትቀመጥልህ? እሷ እኮ ልቧን ለአንተ አርጋ ጠቅልላ የሰጠች እንቁ ሴት ናት አይደለ እንዴ? እና ታዲያ እኮ ጥፋት እኮ የራስህ ነው። አሁኑ ወየው የት ናት? ያዙኝ፣ ልቀቁኝ፣ እሰሩኝ ራስ ባለህ ማስመሰል እኮ ነው። እያስመሰልክ ነው። ማስመሰል ይባላል። ሄደህ ተንበርክከህ እግሯ ስር ውደቅ እግሯ ስር ብትወርቅም ያንሳል። ውደቅ፣ ለምናት። አከበረችህ፣ ልቧን ሰጠችህ፣ ወደደችህ፣ አፈቀረችህ። ሌላ ወንድ ሳያምራት ላንተ ልቧን ሰጥታ ቁጭ ያለች ሴት ናት። በአፍላ ወጣትነቷ በዚህ ቆንጅናዋ በዚህ አቋሟ በዚህ ቁንጅናዋ ስትር ብላ ልቧን ላንተ ስጥት አርጋ ቁጭ ያለች። አንተ ግን አያያዙን አልቻልክበትም።
ይችን እንቋ የመሰለች ሴት ተንከባክበህ ብለህን መያዝን ስትችል አባይና ጣና እያልክ ትዘላለህ። ምን ታድርግ ታዲያ? እሷ ላንተ ታማኝ ናት 100%። አንተ ማፊ ልብህ ውስጥ ልብህን እየወላወልክ አንዴ ለጸይሙ፣ አንዴ ለቀዩ፣ አንዴ ለነጯ እያልክ ልብህን ወደዚህ እያደረግ እንዴት በላ ተመንህ? እንዴት በላ ተመንህ? አሁን እንኳን ሰተር ብለህ ስብስብ ብለህ የማትቀመጥ ሰውዬ ምን ታርግ? ሩታ አጠፋች? ሩታ አላጠፋችም። ሂድና እናቷ ፊት ተንበርክከ ለምናት። ሂድ ለምናት። በእውነቱ ለምናት። ትምጣልኝ ካልክ ሂድና ለምናት። ዝም ብለህ ጅብ አትበል። በቃ ሰው እንዲያይልህ አታስመስል። የእውነቴን ነው የምነግርህ። አታስመስል። ታሞ ተመሟቀቅ አስቀድሞ መጠንቀቅ የሚባል ተረት አለ። እሱ ተረት አባባል አይደለም፣ እውነት ነው። ከመጀመሪያው ነው መጠንቀቅ ያለብህ። ያሁኑ ጅብ ምንም አይሰራም፣ አይጠቅማትም። እየከፋት ነው ሄደችው። እዚህም ሆና የባሰ ጭንቀት ውስጥ ስለሆነች ነው። እየከፋት ነው። አይታችኋታል። መኪና ውስጥ እስከመገባ ድረስ እንባዋ እየረገፈ ነው የገባችው። እዚህ አማራጭ ስላጣች ነው ተነስተ ሄደችው። ገባችሁ? አማራጭ ስላጣች ነው እንጂ እዛ መሄዱን አልወደደችውም። ግን በቃ እዛ ይሻለኛል በማለት ነው። ገባችሁ? ይሄ ነው ታዲያ። ይችን ሴት ተንከባክቦ ታለያዘ። አሁን ትናንትና አይታችሁታል። ያዙ ይልቀቁኝ ሰማይ እንደዛ ከምትሆን መጀመሪያ አጥብቀ መያዝ። ይሄንን ነው የምለው። የተደፋ ውሃ መቼም ተምድር አናነሳም አይደለ? ስለዚህ አንተም እንደዛ ማለት ነክ ሳይሆን ነው መጠንቀቅ። አሁንም አልመሸብህም፣ አልረፈደብህም። ሂደህ ይቅርታን ጠይቀህ ሚስትህን ይዘህ ወደ ቤት ተመለስ። ይሄንን ነው የምልህ። አቤላ ላይ አትበሉ፣ ለሁለት አትጩሁበት። እሱ ትክክል ነው። ምንም አላጠፋም አቤላ። አትጩሁበት ማለት ነው። ካላስ ይሄን ነው የምለው እኔ። ሌላ ምንም አልልም።